እንዴት ድንቅ አምላክ ነው እኛ ምናምን እንደምን ኃያል ነው እኛ ምንስ የኃይል ሁሉ ጉልበት የፍጥረት መሰረት እንዴት በሉት እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልሞ ከያለንበት እኛ የኃያላን ሁሉ ንጉሥ ነህ ጌታ ነህ ባለ ታላቅ ግርማ ኤልሻዳይ አቤቱ የታለ ከሳሻችን በነነ ካይናችን ቀስቱ ተወን መውጊያው ቀስቶ የታመነበት ወጥመዶ ተሰበረው እኛማ መለጥ ጠላትም እኛም ልምልም ሃሌሉያ 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 ክንድህ ይበርታ በጠላት ስራቸው ይፍረስ ይድቀቅ ይሰበር ሃሌሉያ ስምህ ይለምልም ዙፋን ይስፋ ለባሪያ በጎ ውለሃልና ሃሌሉያ አምላክ እረኛዬ ነህ አምላክ እረኛዬ ነህ አምላኬ እረኛዬ ነህ አምላክ እረኛዬ ነህ አምላኬ እረኛዬ ነህ አምላክ እረኛዬ ነህ ውዳሴ ካፌ ስምህ ከልቤ ከቶ አይጠፋ ሃሌሉያ ጌታ ይባረክ ኢየሱስ ጌታ ነው ተቀመጡልኝ ባካችሁ ክብር ለእግዚአብሔር ይሁን እስቲ አንድ ሰው አሜን ይበላ ክብር ለእግዚአብሔር ይሁን መዝሙር 91 በቅንፍ 92 ምን ይላል የሰንበት ቀን የምስጋና መዝሙር ይላል እንደ ዛሬ ማለት ነው እግዚአብሔርን ማመስገን መልካም ነው እግዚአብሔርን ማመስገን መልካም ነው በሉ ልዑል ሆይ ለስምህ ዝማሬ ይቅረብ በማለዳ ምህረትን በሌሊትም እውነትን እና ማውራት 10 አውታር ባለው በበገና ልክ እንደዚህ ማለት ነው ሙዚቀኞች ተደርድረው እንደሚደረድሩት ማለት ነው 10 አውታር ባለው በበገና ከምስጋና ጋርም በማሰንቆ ፍሉት ማለት ነው ሳክስፎን እንደሱ አይነት ነገርና አቤቱ በስራ ደስ አሰኝተህናልና በእጅም ስራ ደስ ይለኛልና አቤቱ ስራ እጅግ
ትልቅ ነው። እስቲ እጆቻችሁን አንሱና አቤቱ በሉ። ስራ እጅግ ትልቅ ነው። ስለዚህ እግዚአብሔር ማመስገን ምንድነው ነው የሚለው? መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ መልካም ነው። በማለዳ ምህረትን በሌሊትም እውነትን ማውራት። ጠዋት ተነስታችሁ ከእንቅልፋችሁ ስለ ምህረት ስለ እንደሱ ማለት መልካም ነው። 10 አውታር ባለው በገና ከምስጋና ጋር በማሰንቆ ማመስገን መልካም ነው። እሺ እግዚአብሔር ማመስገን መልካም ነው ብሎ በቃ መጽሐፉ ነው የሚለው። መልካም ነው ያለው ሁሉ መልካም ነው። አንዱ ትልቁ መልካም ምንድነው? እግዚአብሔር ምን ማድረግ ነው? ማመስገን። ሲሞላም ሳይሞላም፣ ቢኖርም ባይኖርም፣ ጎተራ ቢሞላም ባይሞላም፣ ነገሩ ቢቀየርም ባይቀየርም እግዚአብሔር ማመስገን ምንድነው? እግዚአብሔርን ማመስገን መልካም ነው። አቤቱ ስራ እጅግ ትልቅ ነው። ሐሳብ እጅግ ጥልቅ ነው። ሰነፍ አያውቀውም። ሰነፍ ምን ያለው አያውቀውም። እንደኛ ግን ማወቅ ተሰጥቶናል። ልብ የሌለውም ይህን አያስተውለውም። አንተ ልብ የሌለው ሰው አለ ማለት ነው። ልብ የሌለው ሰው መጽሐፍ ቅዱስ እኮ ባይዘይ በጣም ይገርማል። ጥልቅ እኮ ነው መጽሐፍ ቅዱስ እኮ የሌለው ነገር የለም። ልብ የሌለው ሰው አለ። ታስታውሳላችሁ ኒቆዲሞስ የሚባለው እንደገና ካልተወለድክ የእግዚአብሔር መንግስት መውረስ አትችልም ሲባል እንደገና እናቴ ወድ ውስጥ ገብቼ መጽሐፍ ቅዱስ አይገርም? የሚያነሳቸው ሐሳቦች የሰው ልጅ በፍጹም ባይምሮ አስቦትም አሰላስሎትም ማያውቀውን ነገር። ልብ የሌለውም ሰው አለ፣ ሰነፍ ሰውም አለ። እኛን ግን ጌታ ከዚያ አውጥቶናል። ኃጢአተኞች እንደ ሳር ምን ሲሉ ሲበቅሉ። ቁጥር 7 ላይ ነው ያለሁት። ኃጢአተኞች እንደ ሳር ሲበቅሉ አመጻም የሚያደርጉ ሁሉ ሲለመልሙ። ኃጢአተኞች እንደምን እንደ ሳር ምን ሲሉ ሲበቅሉ፣ አመጻም የሚያደርጉ ሁሉ ምን ሲሉ ሲለመልሙ። ለዘላለም እንደሚጠፋ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶች ይጠፋሉና አመጻም የሚሰሩ ሁሉ ይበተናሉና። ኃጢአተኞች እንደ ሳር ይበቅላሉ ካለ በኋላ አመጻን የሚሰሩ ሁሉ ምን ይላሉ? ይበተናሉ። መዝሙር 1 ላይ ምስጉን ነው ይልና በክፎች መንገድ ያልሄደ በዋዘኞች ወንበር ያልተቀመጠ ይልና ክፎች ግን ይላል እንደዚህ አይደሉም። ንፋስ ጠርጎ እንደሚወስዳቸው ምንድነው? ትቢያ። አየ ይለመልማል፣ ይበቅላል፣ ያድጋል፣ ይታያል፣ ግን እግዚአብሔር ይበትነዋል። ሁሉ ጊዜ የአመጽ ስራ ምን ይላል? ይበተናል። እስቲ ሁሉ ጊዜ በሉ አመጽ ያለበት ይበተናል። እግዚአብሔር አመጸኞችን ምን ያደርጋል? ይበትናቸዋል። ክፎች እንደ ትቢያ። ንፋስ ትቢያ ማለት ምን መሰላችሁ? እንደዚህ እንደ አመድ ማለት ነው። ንፋስ ጠርጎ ምን ያደርገዋል? ይወስደዋል። ለጊዜው ግን ምን ያለ ነው? የበቀለ ነው። ለጊዜው ግን ምን ያለ ነው? ቅርንጫፍ ያወጣ ነው። ለጊዜው ግን እንደ ሳር ምን ያለ ነው? የወጣ ነው። የበቀለ ደግሞ ሲታይ ምንድነው? ለምለም ነው። እግዚአብሔር ግን ይበትነዋል። ሁሉ ጊዜ ይሄ የእግዚአብሔር ቃል ፕሪንሲፕል ነው። በአመጽ የሚሄድ ሰው መቼም ይቆማል። ለዘላለም ዓለም እንደሚጠፋ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ ነው ጠላቶች ይጠፋሉና አመጻን የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። አይኖቼ በጠላቶቼ ላይ አየች፣ ጆሮዬም በኔ ላይ በቆሙት በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። እኔ ምን አይነት እንስሳ እንደሆነ አላውቅም፣ ግን መጽሐፉ ይላል እንደዚህ አንድ ቀንድ ያለው እንስሳ አለ። ልክ እንደሱ እንስሳ ቀንዴ ያድጋል አለ። ልክ ሐና እንደጸለየችው ማለት ነው። ቀንዴ አቤት ይሰማል ወይ? ቀንዴ ምን አለ? ከፍ ከፍ አለ። አፌስ በጠላቶች ላይ ምን አለ? ተከፈተ።
ልቤ ልክ እንደሱ አይነት ማለት ነው። ቀንዴ አንድ ቀንድ እንዳለው እንስሳ ምን አይነት እንደሆነ አላውቅም፣ ከፍ ከፍ ይላል። ሽምግልናዬም በዘይት ይለመልማል። ዛሬ የማወራችሁ ነገር አጠቃላይ የማወራችሁ ነገር በጽድቅ ትኖራለህ፣ ታድጋለህ። በጽድቅ ትኖራለህ፣ ትለመልማለህ። በጽድቅ ትኖራለህ፣ ታሸንፋለህ። በጽድቅ ትኖራለህ፣ እንደ ሙሴ በትር እየዋጥክ ትሄዳለህ። የመጨመርን ህይወት ነው ዛሬ የምንነጋገረው። እስኪ ጨምራለሁ በላ። ምን እላለሁ? እጨምር። በሁሉ ነገር ጨምራችሁ ይላል አይደል እግዚአብሔር ቃል። እጨምራለሁ በያ። ምን እላለሁ? እጨምር። የእግዚአብሔር ነገር የሚጨምር እስኪ ይጨምራል በል። እስኪ ይጨምራል በል። የሚያግዘኝ ሰው ይጥፋ። የእግዚአብሔር ነገር ምን የሚል ነው? የሚጨምር ነው፣ የሚሰፋ ነው። የጻድቅ መንገድ እንደ ንጋት ምንድነው? ብርሃን። አየህ፣ የንጋት ብርሃን እንዴት ነው? ትንሽዬ እኮ ናት። እንዲህ ራሷን ታሳያለች። ትንሽ ነው የምታሳየ ብርሃኗ። እንዲህ ቀላ ያለ ነገር ታሳያለች። ከዛ ትወጣለች። እሷ እኮ ናት ከሳት ላይ የምታቃጥልህ። ትንሽ ሆና ነው የምትጀምረው፣ እያደገች ትሄዳለች። የጻድቅ መንገድ እንደ ንጋት ብርሃን ነው። ከዛ ምን እስከሚሆን ድረስ? ሙሉ እስከሚሆን ድረስ ያንተ ነገር እየጨመረ ይሄዳል። አንድ ሰው ጮሆ ሙሉ እስኪሆን ድረስ በል። የኔ ነገር በእግዚአብሔር ኃይል፣ በመንፈስ ቅዱስ ኃይል፣ በጸጋው ኃይል ምን እያለ እየጨመረ። እስቲ አንድ ሰው እየጨመርኩ ነው የሚሄደው ይበል። ላታካታካ ማንም ታናሽነትህን ምን አይበል አይናቀው ይላል። ያንተ ነገር ውስጥ ያለው ትንሽ ቢሆንም ትንሽ ሆኖ አይቀርም። እየጨመረ እየሰፋ እየወረሰ እያሸነፈ እየገዛ ከፍ እያለ በኢየሱስ ስም ይሄዳል። ልክ ዳዊት ይሄ ሰንበት መዝሙር ላይ ምንድነው የሚለው? እንደ ሳር በቀሉ አለ። ችፍ አለ በቃ። ኃጢአተኛ እንደ ሳር ምን አለ? በቀለ፣ ከፍ አለ በቃ። እንዲያውም ለመለምና በቃ ለኔ ማናላል። እግዚአብሔር መጣና ያላንተ እፍ አለው። እንደ ቃሉ እንደዚህ ነው የሚለው። አመፃን ጠላው ጽድቅንም ምን አልኩኝ ነው የሚለው? ወደድኩ። አመፃን ምን አረኩኝ? ከጎን ያለው ሰው እግዚአብሔር አመፅ ይጠላል በለው። ትዕቢተኛን ምን ያደርጋል ነው የሚለው? እግዚአብሔር ሪዚስት ያደርጋል፣ ዲፌንድ ያደርጋል። ጌታ ቆሞ ኖ አትቀጥልም ይላል። ጻድቁን ግን ሂድ በርታ። ለጻድቁ ምን ይሆንለታል? ከጎን ያለው ነካ አረገውና ለጻድቁ መልካም ፓራዱሪ ላቪኖስ ፓራዲያቦስ ፓይ ለጻድቁ ምን ይሆንለታል? መልካም። ላንቺ ዛሬ የእግዚአብሔር መልካምነት ይወጣል እና ኃጢአተኛው አመፀኛው እንደምንድን ነው ያልደገው አለ? እንደ ሳር። ከዛ አመፃን የሚሰሩ ሁሉ ይበተናሉ አለ። እነሆ የእግዚአብሔር ጠላቶች ይጠፋሉ አለ። ከዛ ሽምግልናዬን በዘይት ያለመልማል። ሽማግሌዎች አላቸው ወይ? መታደል እኮ ነው መታደል። ሽምግልናዬን ምን አለ? በዘይት። ዛሬ ካሌቦች እዚህ ቤት ይቀባሉ። እስቲ እድሜው ከ50 በላይ የሆነ ሰው ብድግ ይበል ቶሎ ብሎ 50። አቤት 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 አቤት። ሽምግልናዬን በዘይት ምን ታረጋለህ? ታለመልመዋለህ። እስቲ እናንተ ብቻ ሽምግልናዬን በሉ። በዘይት ታለመልመዋለህ። ታውቃላችሁ፣ ጻድቅ እየደከመ አይደለም የሚሄደው። ከሆስፒታል ወደ ሆስፒታል፣ ከእንትን ወደ እንትን፣ ከችግር ወደ ችግር አይደለም ሄደው። ሽምግልናው በዘይት እየለመለመ ዛሬም ምንድነኝ የ45 ዓመት ሰው እንደነበርኩኝ ዛሬ የ85 ዓመት ሰው ሆኜ ዛሬ ምንድነኝ አለ? አረ 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 አንድ ሰው ጮሆ ዛሬም ጉልበታም ነኝ ይበል። እግዚአብሔር ያክብራችሁ። እናንተም በማየቴ ጌታን አከብረዋለሁ። ኢየሱስ ጌታ ነው። ሽምግልናዬን በዘይት ይለመልማል።
ዓይኔም በጠላቶች ላይ አየች። የኃጢአንን ብድራት በሩቅ ትመለከታለህ አይደል? መቅሰፍት ወደ ቤት አይገባም ከሩቅ ትመለከታለህ እንጂ ወደ አንተ አይቀርቡም የሚለው አይነት ማለት ነው። ታለ ባይዘው ሁሉ ነገር ይታያል። እስቲ እናያለን በሉት ከጎናቸው ያለው ሰው ሁሉ ነገር ምን ይላል? የሚቀጥለው የእግዚአብሔር ነው፣ የሚቆመው ያመጽ ነው ማለት ነው። እስቲ እናያለን በለው። የኔ ነገር ግን በለው እግዚአብሔርን በመተማመን የተሞላ ስለሆነ እየጨመረ ነው የሚሄደው በለው። ክብር ለማ ጻድቅ እንደ ዘንባባ ያፈራል። እንደምን እንደ ሳር አይልም። ሄይ ሄይ ከጎን ያለው ሰው ናካቱ ብራዚናን ተራቦ የኔ ነገር እንደ ዘንባባ ያፈራል በለው። አንድ ሁለት አይደለም በብዛት ያፈራል። የኔ ነገር በፍሬ የተሞላ ነው። ኦንታካር እንደ ዘንባባ ምን ያደርጋል? እስቲ ጩሁና ጻድቅ እንደ ዘንባባ ያፈራል በሉ። እንደምን ምን ያደርጋል? ከጎን ያለውን ሰው ያንተ ነገር እንደ ዘንባባ ያፈራል በለው። መንታ መንታ ይወለዳል በለው። እግዚአብሔር ያንተ ነገር ይጨምረዋል፣ ያበዛሃል በለው፣ ያሰፋሃል በለው፣ ትወርሳለህ በለው፣ ትሄዳለህ በለው። ኢየሱስ ጌታ ነው። ጻድቅ እንደ ዘንባባ ምን ያደርጋል? ያፈራል። እንደ ሊባኖስ ዝግባ ያድጋል። እንደምን ያድጋል? ከጎን ያለው ሰው የእድገቴን እንትን ማወቅ ከፈለክ ልንገርህ ወይ እንደ ሊባኖስ ዝግባ ማንንም አይቆርጠውም። ሊባኖስ አንተ ማንንም አይቆርጥህም። አሜን በል። እንደ ሊባኖስ ዝግባ ምን ይላል? ደልደል ብሎ ስር ሰዶ ማይ ጂሰስ እንደ ዘንባባ ታፈራለህ፣ እንደ ሊባኖስ ዝግባ ታድጋለህ። አቺካ ማንቶ ኦርታሪባ አሊቮሮ ቦኮሼካ ዊዳ ሊቮኖቶ ፖቴ ካማታታ እንደ ሊባኖስ ዝግባ ምን ትላለህ? እንደ ዘንባባ ታፈሪያለሽ፣ እንደ ሊባኖስ ዝግባ ታድጊያለሽ። ያንቺን ነገር የጀመረው እግዚአብሔር ስለሆነ እየጨመረ ይሄዳል። ያንተን ነገር በእጁ የያዘው የሰራዊት ጌታ እግዚአብሔር ስለሆነ ያንቺ ነገር እንደ ሊባኖስ ዝግባ ያፈራል። የማደጋችንን መንገድ ነው የምነግራችሁ። በእግዚአብሔር ቤት ውስጥ ተተክለናል። በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞች ሆነው ይኖራሉ። በእግዚአብሔር ቤት ውስጥ ምን ብለዋል? ተተክለዋል። እስቲ እንደዚህ በልና በእግዚአብሔር ቤት ውስጥ ተተክያለሁ በል። በእግዚአብሔር ቤት ውስጥ ምን ብያለሁ? ተተክዬ ቀርቻለሁ። ተተክዬ በቃ እንደ ሊባኖስ ዝግባ ተተክዬ እንደ ዘንባባ ተተክዬ እያፈራ በእግዚአብሔር ቤት ውስጥ ምን ብለዋል? ተተክለዋል ይላል። እንደ ዘንባባ እንደ ዝግባ በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ይበቅላሉ። አንቺ እዚሁ ቤት ታፈሪያለሽ፣ እዚሁ ቤት ትለመልማለህ፣ እዚሁ ቤት እየጨመርክ ትሄዳለህ። እግዚአብሔር ምስክሬ ነው። እዚህ ውስጥ ማን እንደሆነ አላውቅም፣ ከኔ የሚበልጥ ቅባት ይዞም ይነሳል። እዚሁ ቤት ውስጥ እየዘመረ የሚቀባ ሰው አለ፣ የሚለመልም እንደ ሊባኖስ ዝግባ እንደ አታካራባ እንደ ዘንባባ የሚያፈራ እንደ ዘንባባ ማይ ጂሰስ እንደ ሊባኖስ ዝግባ ተተክሎ የማይነቀል የማይናወጥ የማይነቀነቅ ያ ሰው እኔ ነኝ የሚል አሜን ይበል። እንደምን እንደ ዘንባባ ምን ትያለሽ? ታፈሪያለሽ። ደግሞስ እንደ ሊባኖስ ምን ዝግባ ምን ትላለህ? ትተከላለህ። የት ነው የምትተከለው? መንገድ ዳር አይደለም፣ ማንም የሚረግጠው ቦታ አይደለም፣ ድንጋይ ላይ አይደለም፣ የሆነ ወፍ መጥቶ የሚነቅል ቦታ አይደለም። በእግዚአብሔር ቤት ውስጥ ተተክለሃል። በእግዚአብሔር አደባባይ አንድ ሰው እበቅላለሁ ይበል። ድንገት እኮ የእናንተ ነገር ድንገት ይወጣል። ከጎን ያለው ሰው የኔ ድንገት
ድንገት አፈትልኮ ጠላት በማቀው ባልተዘጋጀበት ሰዓት ምድር ባልተዘጋጀችበት ሰዓት ድንገት የኛ ነገር ራባሻታ ጋፋኒ ቦቦስ የተዘራ ነው። የት ነው የተዘራ ነው? በእግዚአብሔር ቤት በአደባባዩ ላይ ነው የተዘራ ነው። አንተ አንዱም 30 አንዱም 60 አንዱም 100 እጥፍ ምን አደረገ? አፈራ ይላል። ከጎን ያለው ሰው ወየየየየየ አንተ አፍሪ በሉት። የምታፈራ ወላድ የምትወልድ ምትበዛ የተባዛ ሰው ብዙ ተባዙ ምድርንም ሙሏት። እዚህ ቤት የሚባዛ መንፈስ አለ። እዚህ ቤት የሚጋባ ቅባት አለ። እዚህ ቤት እየጨመረ የሚሄድ ነገር አለ። እንደ ሊባኖስ ዝግባ የሚጠነክሩ ሰዎች አሉ። እንደ ዘንባባ የሚያፈሩ በእግዚአብሔር ቤት ውስጥ የሚታዩ አንድ ሰው አሜን ይበላል። ካንተ አጠገብ የቱ ጋር መቅደሱ ውስጥ ተተክያል፣ በአደባባዩ ተተክያለሁ። ስለዚህ ሕይወቴ እየጨመረ ነው። አንድ ሰው እግዚአብሔርን የሙጥኝ ያለ ጉያው ገብቶ አልወጣም ያለ አንተ ትበቃኛለህ ያለ አንተ ትበጀኛለህ ያለ ያ ሰው ዛሬ ማለዳ ይቀባል። እግዚአብሔር ይቀባኛል የሚል አይ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካቸው አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ። አንተ ሽማግሌ የሆነ ራሱ ሚችል የለም። ከጎን ያለውን ሰው አንታራው ቫኒና አብሬዜ ደገቬንታ ዊዲቫኒ ኢልዶሮቦኮ ላማሱ ፕራዲና ካዱ ባቢባ ዊዲቫስ ፕሮዳ ወሊቫኒ ኮማንታ ባረቦሺ አላቪና ሱፕራዲባ ውባሲባ ካቱ ባሪባ ዊዲቫኒ ኖ ሶፓራዲያ መጮ የሚችላል እዚህ ቤት እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካቸው አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና አቤት የለመለመ ሽምግልና የሚባል አለ ወይ አረ እግዚአብሔር ዛሬ የሚያደርገው ነገር የተለየ ነው። በለመለመ ሽምግልና ያፈራሉ፣ ደስተኞች ሆነው ይኖራሉ። ከጎን ያለውን ሰው ማቺኮ ምን ንገሩልኛ? ትክክል ነሽ፣ አልተሳሳትሽም በይ። ማታራ ሁሉም እዚህ ቤት ሰባኪ ነው። በቃ ላፓአዜ ፕሬዘንቴ ከጎን ያለውን ሰው በአክብሮት ጨብጥና እንደዚህ በልልኝ። ለፕሮዚ ካራቦ በለመለመ ሽምግልና ታፈራለህ በለው። ደስተኛ ሆነ ትኖራለህ በለው። ደስተኛ ሆነ እንጀራ ደስ ብሎ ትበላለህ። ውሃውን ደስ ብሎ ትጠጣለህ። ልጆችን ደስ ብሎ ታስተምራለህ። ደስ ብሎ ታገለግላለህ። ደስ ብሎኛል የሚል አሜን ይበላ። አያ ደስ ብሎ ደስተኞች ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ። በእርሱም ዘንድ አመጻ የለም። አምላኬ እውነተኛ ነው በሉ። ምንድነው? ምንሽ አምላኬ ከጎን ያለውን ሰው ንገረው። ቃሉ እንደዚህ ነው የሚለው፣ አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ ይላል። ተናገሩ ማለት ነው። ተጨባበጡና አምላኬ እግዚአብሔር፣ አባቴ እግዚአብሔር፣ ወዳጄ እግዚአብሔር፣ ምርኩዜ እግዚአብሔር፣ ረዳቴ እግዚአብሔር፣ ታዳጊ እግዚአብሔር፣ አይዞ የሚለኝ እግዚአብሔር፣ የልጅነቴ እግዚአብሔር እሱ እውነተኛ ነው የሚል አሜን ይበላል። እግዚአብሔር ምንድነው? እውነተኛ። እግዚአብሔር ሰጪ ነው ብዬ ዘምሬያለሁ። እግዚአብሔር አባት ነው ብዬ ዘምሬያለሁ። እግዚአብሔር ያዘጋጃል ብዬ ዘምሬያለሁ።
ጾም ጸሎት ገብቼ ፊቱ ጸልያለሁ መልሼ አላጥፈውም ቃሌ አላበላሸው መዝሙሬ ከጎን ያለውን ሰው እግዚአብሔር እውነተኛ ነው ብዬ ጀምሬያለሁ በለው። አንድ ጊዜ በልጅነቴ ኢየሱስ ጌታ ነው ብያለሁ። እስከ ሽምገልና እስከ ሽበት እስካልፍ ድረስ ይሄን አልሽረው። እግዚአብሔር አምላኬ እውነተኛ ነው የሚል አሜን ይበላል። በእርሱ ዘንድ አመፃ የለም። ጌታ ኢየሱስ እንደዚህ ያለ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ይሄ የማን ባህሪ ነው ካላችሁ የጨለማው ዓለም ባህሪ ነው። የዲያብሎስ ባህሪ ነው። የአመጽ ባህሪ ነው። የአመጽ ባህሪ መግደል፣ ማጥፋት፣ ማረድ ነው። ልክ ነኝ? ስለዚህ የአመጻው ባህሪ ነው። የአመጻው ባህሪ ነው። ኢየሱስ አለ እኔ ደግሞ አለ ሕይወት እንዲሆንላችሁ ሕይወት ሆኖላችሁማ ብቻ አይደለም ለልጆቼ ምን እንዲልላቸው በጌታ በኢየሱስ ክርስቶስ ስም አንቺ ጋር ያለው ይባዛል። አየህ ሕይወት የሚባዛ ነው። የተሰጠን ሕይወት የሚሰፋ ነው። የሚጨምር እንጂ የሚቆም አይደለም። አቻላ ከውሳ ፕራዲና ማማንቱራ ሚኢላቫኒ ቱቢዲ ጋባባዙብራ ይጨምራል። በይሴ ምን የሚሆን ነው? የሚጨምርና የሚሰፋ ነው። አያችሁ ኃጢአተኛ እንደ ጤዛ ነው። ከዛ ጠዋት ስትወጣ መኪና ስትነዳ እየረጋገጥከው ስትመለስ የለም ታይቶ ምን የሚል ነው የሚጠፋ። ከዚህ ህይወት እግዚአብሔር ይጠብቀን። አሜን። እስቲ እጆቻችሁ ከፍ አድርጉና እግዚአብሔር ሆይ ፍጻሜ ስጠኝ በሉት። መጽሐፍ ቅዱስ እንደዚህ ይላል፣ ለረጅም ዘመን በዳዊት ቤትና በሳኦል ቤት መካከል ምን ሆነ ይላል? ጦርነት ሆነ ይላል። በቃ ስንት ጊዜ መሰላችሁ? ረጅም ጊዜያቸው ነው ሰዎቹ ጦርነት ከጀመሩ። ያሳደዋል። ምን ፈልገህ ነው የምታሳደኝ? አንድ ቆቅ እኮ ነኝ እኔን ተወኝ ይለዋል። እንደሚዳቆ ለምን ታሳደኛለህ ይለዋል። እኔ እኮ ቁንጫ ነኝ አላለም ዳዊት? ቁንጫ ንጉስ ቁንጫ ሊፈልግ ወጣ እንዴ ብሏል እኮ። ያሳ ነፍሴ በእኔና በሞት መካከል አንድ እርምጃ ቀረች እስከሚል ሰውየውን ነፍሱን ሊያወጣው በቃ ያሳድደው ነበር ይላል። ለረጅም ዘመን ምን ሆነ ነው የሚለው? ምን ሆነ ነው የሚለው? ከዛስ የሳኦል ቤት ምን እየሆነ ማኔጅመንቱ እኮ እንደነበረው ነው። ጠንካራ ሰዎችም አሁንም እኮ አሉት። ሁሉ ነገሩ እንደነበረ ነው። ኤቭሪቲንግ እንደነበረ ነው። ነገር ግን የአመት ስለሆነ እግዚአብሔር አይተባበርም። የሳኦል ቤት ምን እያለ ነው የሚለው? በአንድ ቀን ወደቀ እኮ አይልም። 20% ይቀንሳል፣ 10ን ይቀንሳል፣ አንድ ጊዜ 40%፣ አንድ ጊዜ 20 እያለ እየቀነሰ ታስታውሳላችሁ? ሜንፊ ቦስት የሚባለው አንዱ ብቻ እስኪቀር እሱም ሲሸሹ ጥለውት እግሩ ፓራላይዝ ሰውነቱ የሆነ አይደል አንድ ሽባ ሆኖ የተኛ አይደል የሚለው ምንም ሰው እስከማይቀር ድረስ እሱም ያጠፋኛል ብሎ ከሀገር ወጥቶ ተደብቆ የሚኖር። አንተ አመጽ ያለበት ነገር መጨረሻ ይደክማል፣ አይችልማ። ነገር ግን የዳዊት ቤት ምን እያለ ነው የሚለው? ቆይ እኔ የሚገርመኝ የዳዊት ኃያላን የሚል ብዙ ጊዜ እናገኛለንና እነዚህ ሰዎች ማን እንደነበሩ ታውቃላችሁ? ምናምንቴ የነበሩ ሰዎች ናቸው። እዳ ያለባቸው ወንጀል ምናምን ሰርተው በቃ የት ልግባ ያሉ ሰው የማይሆኑ ተብለው የጣሉ ሰዎች እነሱ እኮ ነው ተሰብስበው ሰልጥነው የዳዊት ምኖች
የሚገርማችሁ ዳዊት የጦር መሳሪያ የለውም፣ ብዙም ደጋፊም የለውም አይደል? ከንጉስ ጋር ነው የተጣለው። ማን ነው ከሱ ጋር የሚቆም? ነገር ግን ምንም ባይኖረው በዳዊት ውስጥ ምን ተገኝቷል? ጽድቅ ተገኝቷል። እስቲ ጽድቅ በሉ። ምን ተገኘበት? ጽድቅ ተገኘበት። ምን አይነት ጽድቅ? እግዚአብሔር በቀባው ላይ እጄን ከጎን ያለውን ሰው ንገረው፣ እግዚአብሔር በቀባው ላይ እጄን አላነሳም። ከፈለገ በራሱ ይሙት። ከጎን ያለውን ሰው ከፈለገ በራሱ ይሙት በለው። እግዚአብሔር በቀባው ላይ ምን አይደለም? እጄን አላነሳም። እንደውም ከጎኑ ያሉ የነበሩት ሰዎች ምንድነው ያሉት? አመጽ ውስጥ ሊከቱት ምንድነው? እግዚአብሔር ያን የተናገረ ቃል ትዝ ይላል አሉት። ምንድነው ሲል ጠላትን በእጅ አሳልፌ ሰጣለሁ ያለ ቀን እግዚአብሔር አላለውም እኮ። እግዚአብሔር ብሎታል እንዴ? ልጅ ሳውልን ትገልልኛለህ ብሎታል? አላለውም። በቃ ተብሏል። አንተ እመን፣ በቃ እመን። አላመንክም። እመን እና ግድለው ሲሉ ነው። ምንም ቢደክም የእግዚአብሔር ሰው ነው። አሜን። እጄን በሱ ላይ ምን አላረግም? አላነሳም። ጽድቅ ተገኘበት። አንተ የሚገርማችሁ በግ እየጠበቀ ምን እያለ በምድረ በዳ ላይ እየተቅበዘበዘ እየተንከራተተ ሳውል እያሳደደው የሰው በግ በጉልበት አይበላም ነበር። ይበላ እና አንተ ምናምን ብሎ ያው ሽፍታ ሆኗል አይደል ሰውዬው ዳዊት። በቃ ከሀገር ተሰዶ ምናምን በቃ ጫካውን ነው ብዙ ጊዜ የሚያሳልፈውና እና የፈለገውን ማድረግ ይችላል። ሽፍታ ነው፣ የፈለገውን ነገር ማድረግ ይችላል። ልክ ነው አይደል? የሰው በግ ነክቶ አያውቅም። እንደውም ይጠብቅላቸዋል አውሬ እንዳይበላባቸው። የተሰደደ መጻተኛ የራበው ልጅ እኮ ነው አይበላም። ህይወቱ ላይ ጠቅላላ ጽድቅ ነው የተሰገሰገው። ኑሮ በጣም የሚያወራው በቃ ጽድቅ ነው። እስቲ ጽድቅ ነው በል። ምንድነው? ጽድቅ ነው። ማድረግ እየቻለ እንደማይችል ሰው አፉን ይዞ እጁን ይዞ እንዲህ ብሎ እግዚአብሔር ቀናለው ለሁሉ ይላል። ወይኔ አንተ ሞኝ ነህ እኮ በቃ ሳውልን አንዴ ወቅተው ንጉስ አትሆንም። አይ እንደሱ እኮ አይደለም። እግዚአብሔር ጽድቅ ይወዳል። እግዚአብሔር ፍቅር ይወዳል። እግዚአብሔር ምህረት ይወዳል። ወገኖቼ የዳዊት የመክበሩ ሚስጥር ምን ይመስላችኋል? ጽድቅ ነው። ጽድቅ ይኑርባችሁ፣ አትጠፉም። ይስዬ ይራበን እንጂ ይጥማን እንጂ ጫማ ይለቅ እንጂ በአመጻ መንገድ ለሰከንድ አንሄድም። የፈለገ ይሁን እንጂ ይራብህ። ይሄ መልእክት ለአካውንታንቶች ይሆናል። የሰው ብር የምትጠብቁ አደራ የተሰጣችሁ ሰዎች እግዚአብሔር ቤት ይሰራላችኋል። በጽድቅ ኑሩ። ባይሰራልህም አባት ነው። አሜን በል። ባያደርግልንም እግዚአብሔር ትልቅ ነው በል። ውስጤ ግን በቃ ሆዳችንን አስረን እንኖራለን እንጂ ጨለማ ውስጥ አንገባም። ሞት ያለበትን ሬሳ አንነካም። አንተ የሞተ ነገር አንነካም። አልነካም በይሲ አልነካም። እግዚአብሔር አይወድም። እስቲ እግዚአብሔር አይወድም በሉ። እንዲህ አራዳ ምናምን እግዚአብሔር አይወድም። ማንንም አላየኝም ብሎ ምናምን እግዚአብሔር አይወድም። ማንንም አልፈራም የሚለውንም እግዚአብሔር አይወድም። ማንንም አልፈራም በቃ ነው ምናምን ማንንም አልፈራም ምናምን ብሎ በድፍረት ኃጢአት የሚሰራውንም እግዚአብሔር አይወድም። እስቲ እግዚአብሔር የሚጠላውን ሁሉ ጠላለሁ በሉ። እግዚአብሔር ምን የሚለውን የሚጠላውን ሁሉ እንጠላለን። እግዚአብሔር ከወደደው ጋር ዛሬ አስከፋችሁ መሰለኝ። ይክፋችሁ፣ በጣም ይክፋችሁ። እንደው እንዲከፋ በቃ ዛሬ አንድ ሰው ከፍቶት ንስሐ ከገባ በቃ ሰክሰስፉል ነኝ። በእውነት አንዳንዱ እኮ ያስቸገረን እኮ አልከፋ አለው። በቃ ቢነገረው ቢቆጡት አይካፋው። በቃ አይከፋውም፣ ምንም አይመስለውም። ስቆ ነው የሚያልፈው። ኃጢአትም ሰርታል ስቆ ኖ ይከፋኛል በይስቲ። አዎ ክፍት ይበላችሁ ዛሬ። በቃ ዛሬ ልክ አይደለውም በቃ የጽድቅ መንገድ ይዛለሁ ምን እንድትሉ ዛሬ እግዚአብሔር ይርዳችሁ።
በጌታ በኢየሱስ ስም የዚህ ስብከት ዓላማው ምን እንደሆነ ታውቃላችሁ? አንድ በክርስቶስ ጽድቅ ላይ የተደገፈን ህይወቱን የሚጠብቅ ኑሮውን የሚጠብቅ አገልግሎቱን የሚጠብቅ ለእግዚአብሔር የሚያድር እግዚአብሔርን የሚፈራ እግዚአብሔርን ብቻ አንደኛ ያደረገ ሰው መፍጠር ነው። ሲአሜን በለዋ። አንድ በቃ ለእግዚአብሔር የሚበቃ የሚያፈራ ተሻግሮ የሚያሻግር አሜን አሜን። በቃ ልዩነት መፍጠር የሚችል ሰው በቃ በጎረቤትሽ መካከል አንቺ ልዩነት ትፈጥሪያለሽ። በቃ አንድ ሰው ዛሬ አስታጥቀን ከዚህ ቤት እንልካለን፣ ሰፈር ሁሉ ይፈወሳል። ኃጢአተኛ እንደ ሳር ነው የሚበቅለው፣ ከዛ ይለመልማል፣ ከዛ እግዚአብሔር ይበትነዋል። ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ደግሞ ተተክሎ ምን ይላል? ያድጋል። እስቲ አድጋለሁ በል። አሜን በያ። እንደ ዘንባባ ነው የምታፈሪው። ጣፋጭ ነው ካንቺ ላይ የሚለቀመው። በረከት ነው ካንቺ ላይ የሚለቀመው። አፍሽ ራሱ እንዲሁ ዝም ብለሽ ተናግረሽ ራሱ 1 2 3 4 ሰው ይፈወሳል። ዝም ብለሽ ራሱ ባወጣው እንደ ጨዋታ ያወጣው ነገር ራሱ የሆነን ሰው መንገድ ይቀይራል። ጣፋጭ ነው የሚለቀምብህ። በቃ እስቲ ከጎን ያለው ሰው ንገረው፣ በቃ ከዚህ በኋላ አንተ ጣፋጭ ነው የሚለቀምብህ። ኦራማ ሳምራዲያ ላባራዲያ ላቦባ አንድ ሰው አሜን ይበለኛል። ይሄ ቅባት ዛሬ በአንድ ሰው ላይ ይውደቅ። የጥበብ መጀመሪያ እግዚአብሔርን መፍራት ከሆነ እግዚአብሔር አንደኛው እሱ ከሆነ ለምን አንደኛ እናደርገው? ለምን አንደኛ? ማን ነው እዚህ ቤት ጠቢብ መሆን የሚፈልግ? ማን ነው እዚህ ቤት ማፍራት የሚፈልግ? መቆም አልፈልግም፣ የሆነ መስታክ ማድረግ አልፈልግም። መጨመር በቃ እንዳልከው መጨመር፣ መብዛት የሰናፍንጯ ቅንጣት ቢዘራ ጌታ በምድር እንድትበዛ ያጉልበተኛ መጥቶ ረገጣት የማትበቅል መስላው ፈዛዛ። ግን አልተሳካም፣ አምልጣ ወጥ ሄደቻብ። ጌታ ይመስገን ድንበሯም ሰፋ፣ ለደካከሙት መጠጊያ ሆነ። ሕዝብን አበዛ፣ ሕዝብን አበዛ፣ የአገሪቱንም ወሰን አሰፋ። የማዳን እጁን ለእኛ ዘረጋ። ሕዝብን አበዛ፣ ወሰን አሰፋ፣ የማዳን እጅ እስቲ ከኳይሩ ጋር አብራችሁ የሰናፍንጯ ቅንጣት ጌታ በምድር ምን እንድትል ያጉልበተኛ መጥቶ ረገጣት የማትበቅል ክብር ለማ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አቤቱ ስራ እጅግ ጥልቅ ነው፣ ሐሳብ እጅግ ጥልቅ ነው። ሰነፍ አያውቀውም፣ ልብ የሌለው ሚና ያስተውለው። ኃጢአተኞች እንደ ሳር ይበቅላሉ፣ እንደ አመጻ የሚያደርጉ ሁሉ ይለመልማሉ፣ ለዘላለም እንደሚጠፋ ነው። ሃሌሉያ። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል።
ዓይኖቼ በጠላቶች ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካቸው አደባባይ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞች ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ ሎኮማንታ ኡባራሽ ያዲያባሳ ካታባራ ዲያላባባ እንኳን ሰበኩ። ታፈራለህ። እኔ አላፈራም፣ ማፍራት አልፈልግም፣ በጽድቅ ነው የምኖረው ብትይም በግድ ታፈሪያለሽ። አይ እኔ ጽድቅና መንግስቱ ነው ሌላው እኔ አልፈልግም ምናምን እትይ በግድ በኮንቴነር ተሞልቶ በተሳቢ ይከተልሻል። ይከተለኛል በልሴ ይከተለኝ። ይኸውልሽ የማይቀርለት ነው ይሄ ምድር ሀብት ምናምን። አንቺ ኑሪ እንጂ በጌታ ፊት ባይዘው ለሚፈልጉት እንደሌለ ታውቂያለሽ። ለማይፈልጉት ነው የሚመጣው። አዎ ጽድቅ ለሚሉ ሰዎች ይከተላቸዋል ነው የሚለው። ከዚህ ቀን ጀምሮ በጌታ በኢየሱስ ስም አትከተዩም፣ ይከተልሻል። አትፈልጊውም። ከዚህ ቀን ጀምሮ የቤት ቁጥሯ ስንት ነው? እነሆ ለማውኑ የባንክ ቁጥር አላት እየተባለ በጌታ በኢየሱስ ስም ይከተሉሃል፣ ይጨመርልሃል፣ ይበዛልሃል፣ ትባረካለህ፣ ትሄዳለህ። የሚያቆም ለዘላለም የለም። እህልና ውሃችሁ ምን አረጋለሁ? ከጎና ያለውን ሰው ንገረው፣ የኔ እህልና ውሃ ኦሬዲ ተባርኮ በሽታ የነበረውም በሽታ በሙሉ ተነቅሎ ርቋል። በልስቴ እህልና ውሃችሁ ምን አረጋለሁ? እባርካለሁ። በሽታን ከመካከላችሁ ምን አረጋለሁ? አርቃለሁ። በቃ እንደ ሊባኖስ ዝግባ ትተካያለሽ፣ ታድጊያለሽ። ጠንከርከር ብለሽ ዝም ብሎ አይደለም፣ ጠንከር እንደ ሊባኖስ ተተክለሽ ማን ይነቀንቀሻል? ስርሽን ሰደሻል። እነሆ በወንዝ ዳር እንደተተከለ ዛፍ አንተ በክፉና በደግ ዘመን እንደማይፈራ እኮ ነው የሚለው። አንተ በረሃ አይፈራም። ምን አገሪቷ ጤፍ ስንት ገባ ምናምን አይፈራም። መኖሪያ የዘላለም ምንድነው? ጻድቅ ይውል እንዳንበሳ እኮ ነው የሚለው እግዚአብሔር። ይውላችሁ ፍሩት እንጂ እናንተን እንዳንበሳ እንድትፈሩ ያደርጋችኋል። ብታከብሪኝ ይሻላል ዋ እያልሽ አይደለም ወይ ራስሽን ለማስከበር ጥበቦችን እየተጠቀምሽ እሳቸው እየተባልክ አይደለም። ኖ ዌይ ለመከበር እግዚአብሔር ማክበር። ጻድቅ እንደምንድን ነው? እንዳንበሳ። በቃ ከዚህ ቀን ጀምሮ አንቺ እንዳንበሳ። ከጎን ያለው ሰው ተንብይበት። በቃ ያንበሳ ልጅ አንበሳ የጌታ ልጅ ነህ አንተ። በቃ አሜን በል። እግዚአብሔርን ፍራ እንጂ ብራዘር የምድር ሀብትና ወርቅ ይከተላል። እግዚአብሔርን ፍራ እንጂ ጤንነት የት ነው? በሽታ አንተ ጋር አይቀርም። ከሩቅ አይቶ እሳቸው እግዚአብሔር ይፈራሉ አትንኳቸው እያለ አንድ ሰው አሜን ይበላ። ይኸውላችሁ የአጥ መንገድ ምን አይነት ነው አለ? የሚጠፋ ይጠፋል። በቃ ይጠፋል፣ ይጨልማል። ምድረ በዳ የሚባል ነገር አለ። እሱ ጋር ሲደርስ በቃ አልቻልኩም፣ እስከዚህ አስመስያለሁ፣ ከዚህ በላይ አልችልም፣ በጨረታው አልገደድም ብሎ ሁሉም ወደ ኖ እግዚአብሔር የሚፈራ ሰው ግን በምድረ በዳ አቋርጦ ይሄዳል። አሜን ሃሌሉያ። አምላኩ ይል እንደዚህ ይላል እኮ ቃሉ፣ በተወደደ ጊዜ ሰማው ይልና በማዳንም ቀን ረዳው ይላል። አሜን አየህ። ከዚህ ቀን ጀምሮ እግዚአብሔር ፍርት ነው። እግዚአብሔርን ፍርት። እስቲ ከጎን ያለውን ሰው እግዚአብሔርን ፍርት። በቃ ድንግጥ እግዚአብሔርን በቃ እግዚአብሔር ሲባል ከዚህ በኋላ ፍርት። ስርዓቱን ህጉን መጠበቅ፣ መንገዱን መከተል። እግዚአብሔር ማለት ጾም ጸሎት ማብዛት፣ አምልኮ ማብዛት፣ ኢየሱስን ማብዛት፣ ወሬ መቀነስ፣ አሉባልታ መቀነስ። ከህይወትሽ ዛሬ የሚቀነሰው ይቀነስና በጌታ በኢየሱስም ከዚህ በኋላ ጸሎቱን በደንብ፣ መንፈስ ቅዱስን በደንብ፣ ጸጋውን በደንብ፣ አምልኮን በደንብ፣ የእግዚአብሔር ነገር በደንብ። እስቲ አንድ ሰው አሜን ይበላ። እንደዚህ ስትሆን ብራዘር የሚከተል የለም። በቃ አሜን። አይደርሱብም፣ ቢንጠራሩም አይደርሱብም። አሜን።
እፈራለሁ እግዚአብሔርን በይሴ እግዚአብሔርን ፈራለሁ በሉ እስቲ እጆቻችሁ ከፍ አድርጉና እንዲህ በሉ እስቲ እግዚአብሔር ሆይ አንተን የመፍራት መንፈስ ዋታላ ቬራ ባባባባባባባባባባባባባ ሪባ ባባባባባባባባባባ ወይ 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 ክብር ለእግዚአብሔር ይሁን እንጸልይ እሺ ቁሙ በቃ ትክክለኛ እግዚአብሔርን መፍራት ጉባኤው ላይ መጥቷል ታስታውሳላችሁ ሶምሶም ሲወለድ የጌታ መልአክ ለእናቱ ተናግሯት ነበር ምንድነው ያላት ልጁ የተቀደሰ ስለሆነ አንደኛ ምን አትጠጪ የሚያረክስ ነገር ምን አትበይ አትጠጪ ኖ በአስፈል የሚያረክስ ነገር ምን እንዳትይ አቦርት እንደሚያረግ ነገር ጸጋን የሚገድል ነገር እንዳትወስጂ አንደኛ ሁለተኛ ደግሞ ልጁ ናዝራዊ ስለሚባል ጸጉሩ ምን እንዳትዩ አትላጭው ደግሞ የሞተ ነገር እንዳይነካ የሞተ ነገር ምን እንዳይል ኦሬዲ ከመወለዱ በፊት ራሱ ትንቢት ተነግሮታል እንዳትነካ ተብሏል የሚገርማችሁ ሶምሶም ወጣ ይልና ያህየ የወደቀ ያህያ መንጋጋ አነሳ ይላል አህያው ምን ብሏል ሞቷል የሞተ ነገር አነሳና እኛ ሁሉ ጊዜ በአንድ ያህያ መንጋጋ ሺውን ጣለው ምናምን ነው ምንለው ኖ ኖ ኖ ኖ አትንካ ተብሏል ሰውየው አትንካ የተባለውን ነገር ይዞም ይገላል ታውቃላችሁ አንዳንድ ጊዜ ሊሰራብህም ይችላል የሞተም ነገር እየነካ እንዴ ነክታ እዚህ ጋር እንዲህ ስትል ሊፈወስ ይችላል የሞተ ነገር እንዳትነካ ከጎን ያለው ሰው የሞተ ነገር እንዳትነካ በለው ምናልባት በሰው ዘንድ በአንድ አህያ መንጋጋ ሰውን ሁሉ መጨረስ ችሎታ ሊሆን ይችላል አቤት ጥበብ አቤት የእግዚአብሔር ነገር ላዩ ላይ ያለው ሊያስብል ይችላል በእግዚአብሔር ዘንድ ግን ሰውየው ራይት እየሰራ በሰው ዘንድ በእግዚአብሔር ዘንድ ኤክስ ሊሆን ይችላል አንተ የሞተ ሰው የሞተ ነገር ለምን ነካ እግዚአብሔር እያለው ነው ግን በዚህ እጁ ይፈውሳል ብራዘር የፈለገ ነገር ይሁን ተው ከተባልክ ተው ቃሉ የሚጻረረው በቃ ያ እንትን ዓለማዊ ጓደኛ ይዘሽ ሞታለው ከሱ ጋር አትበይ በቃ ተይ ብርሃን ከጨለማ ጋር ምን ህብረት አለ በቃ ተው ከተባልክ እግዚአብሔር ተው በቃ እሺ ከጎናችሁ ያለው ሰው ንገሩት ተው ከተባልክ በቃ ተው በሉት ተው ከተባልክ ተው እግዚአብሔር ተው ካለ ተው በቃ እግዚአብሔር ወግድ ካለ ዞር ማለት ነው እግዚአብሔር በቃ አታድርግ ካለ አታድርግ አትጋፋ ከእግዚአብሔር ጋር አንድ ሰው አሜን ይበለኛ ጽድቅን የሚያደርጉ ግን እየጨመሩ ይሄዳሉ ብራዘር ሰው ባይኖር እግዚአብሔር ሰው ሆኖ ካጠገብ ይቆማል ዘመድ ባይኖር እግዚአብሔር ዘመድ ጓደኛ አጋዥ ሆኖ አባት ሆኖ ረዳት ሆኖ አለሁልህ ልጄ አይዞ ካንተ ጋር ነኝ አትፍራ አትናወጥ አሜን እጆቻችሁን አንሱ ዛሬ እኔ ሳልጸልይ በሽታ የሚነቃቀሉ በሽታዎች አሉ ያው እግዚአብሔርን ካለ መፍራት የመጡ ነገሮች ሁሉ ልክ ስትፈሩ ኦኬ ልጄ ስለተመለሰች አንተ ዲያብሎስ አብረሃት አትቆይም አንተ በሽታ አብረኸው አትቆይም አንድ ሰው ጮሁ አሜን ይበለኛ እጆች እነሱ ከፍ ይበሉ ማታራ ፓካታ ካሮባ ሼዳ ጻድቅ እንዳንበሳ እስቲ ጎርደድ በሉ በጌታ በኢየሱስ ስም እንዳንበሳ የእግዚአብሔር መንፈስ እንዳንበሳ ያደርጋል አንተ ቀብረር ነው የሚያደርግ አትፈራም በቃ እግዚአብሔር መንፈስ ላይ ሲወርድ በቃ አትፈራም በቃ ኢየሱስ ጌታ ነው ዮ ኃጢአት የሌለበት ሰው በቃ አይፈራም በቃ በአመጽ የማይሄድ ሰው አይፈራም በቅንነት የሚሄድ ሰው አይፈራም አልፈራም በልሴ አልፈራም ደፋር በቃ ደፋር ቀና ካንገት ቀና ብለ ከሰው ጋር ስታወራ ምንም የለብኝም ኢየሱስ ጌታ ነው መርምረኝ በቃ ምንም አታረገኝም ተራ ወራባታ እጅን አንገትን ቀና ብለ በሰው መካከል ሳታፍር አንድ ሰው አሜን ይበለኛ በጌታ በኢየሱስ ስም ካንቺ ላይ ዛሬ የፍርሃት መንፈስ ይመታ ሳታውቁ በጌታ በኢየሱስ ስም ፈሪ ያደረጋችሁ መንፈስ ይመታ ከዚህ ቀን ጀምሮ በጽድቅ እኖራለሁ አካሄዴ ይቀየራል ከዚህ በኋላ የማይቻለው ይቻላል ኦላ ባዴሊቫኒ አማንዳ የበሴ ወዲ ቫሊ ቦራባዲዳ ባባኩራ ዊዲ ቫሊ ቮኖሞ ሴፓራላዲያ ቦቦቦሰፖ እግዚአብሔር ሆይ በሉት እስቲ ከፍ አድርጉና እጆቻችሁን እግዚአብሔር ሆይ በሉት እስቲ እኔም በሉት እስቲ አመፃን ጠልቻለሁ ጽድቅን ወድጃለሁ
ጽድቅን ወድጃለሁ፣ ጽድቅን ወድጃለሁ፣ ጽድቅን ወድጃለሁ፣ ጽድቅን ወድጃለሁ። አንተን መፍራትን ወድጃለሁ፣ ካንተ ጋር መኖርን ወድጃለሁ፣ አንተን ብቻ ማለት ወድጃለሁ፣ ኢየሱስን ብቻ ወድጃለሁ። ከዚህ በኋላ አመፃ ከጉድንኳኔ ላይ ከቤቴ ላይ ባለማወቅ የገባ በስንፍና የገባ በጌታ በኢየሱስ ስም ከዚህ በኋላ ውሸት እንኳን እኛ ቤት አይቀመጥም። ከዚህ በኋላ ማስመሰል፣ ይሄ አሉባልታ ወሬ እንኳን እኛ ቤት አይቀመጥም። የሚያከሳ መንፈስ ከዚህ በኋላ አንተ ጋር አይቀመጥም። ነገር ግን በጌታ በኢየሱስ ስም ጽድቅ እግዚአብሔር አንተ ቤት ከተተ። አንተ ቤት ያለው ቅባት እያደገ ይሄዳል። ልክ እንደ አቢዳራ የአቢዳራም ቤት በ3 ወር ሲሰማ እግዚአብሔር አቢዳራና ቤተሰቦቹን ባረከ 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 ባረከ። አንቺን ባረከ። አቢዳራን የባረከው አንቺን ባረከ። ኦ ክርስቶስ ኢየሱስ አንቺን ባረከ። በሰማያዊ ስፍራ አንቺን ባረከ። በምድራዊ በረከት አንቺን ባረከ። በቁመት አንቺን ባረከ። በሞገስ አንቺን ባረከ። በጥበብ አንቺን ባረከ። በልጆች አንቺን ባረከ። በኑሮ አንቺን ባረከ። በመውጣት በመውረድሽ አንቺን ባረከ። እግዚአብሔር የመባረክ አምላክ ነው፣ የሚባርክ ነው፣ ዳርቻን የሚያሰፋ ነው። እንደ ሊባኖስ ዝግባ የሚያጠነክር ጌታ ነው። እንደ ሊባኖስ ተክሎ የማይተነቀነቅ ያደርግሃል። ማንም አይነቀንቅህም። ምንም ጉስቁልና፣ ረሃብ፣ ችግር፣ መከራ ከዚህ ሁሉ ከክርስቶስ ሊለየኝ እንዳልቻለ አወቅኩኝ አለ። ነገር ግን በወደደኝ በርሱ ከአሸናፊዎች በልጣለሁ። የስ እየጨመረን ነው የምንሄደው። አሜን። አላላላላ ኦላላ ሌሌ በማማሲንዳ እየጨመርሽ ትሄጃለሽ። እየጨመርኩ ነው የምሄደው። የከፍታ ህይወት የጀመረ አሜን ይበላ። እጆቻቸውን ከፍ አድርጉ። አንተ ስትስተካከል ዘር ላይ ያለው መርገም ይሰበራል። አዎ እግዚአብሔር ሆይ በሉስቴ፣ እግዚአብሔር ሆይ በሉስቴ፣ እግዚአብሔር ሆይ በሉስቴ። አንተን አከብራለሁ፣ አንተን ብቻ ሰማለሁ፣ አንተን ብቻ ፈራለሁ፣ ካንተ ጋር ብቻ ይሄዳለሁ። አንተ የወደድከውን ወዳለሁ፣ አንተ የመረጥከውን አከብራለሁ። አንተ ነው ያልከውን እኔ ነው ላለሁ፣ የስ ያልከውን የስ ስላለሁ፣ ኦኬ ያልከውን እኔም ኦኬ ብዬ እቀበላለሁ። ራይት ያልከውን ራይት ላለሁ፣ ጉድ ያልከውን ጉድ ላለሁ። አንተ የመረጥከውን መርጫለሁ፣ አንተ የፈለግከውን ፈልጋለሁ። አንተን ብቻ አከብራለሁ። ክበርልኝ በሉት፣ ክበርልኝ በሉት፣ ክበርልኝ በሉት፣ ክበርልኝ በሉት፣ ክበርልኝ፣ ክበርልኝ፣ ክበርልኝ የኔ ጌታ። አንድ ሰው አሜን ይበለኝ። ከዚህ በኋላ የኋላችሁን እርሱት። ከጎና ያለውን ሰው ንገረው፣ የኋላውን እርሳው በለው። ያለፈውን አታስተውለው። በቃ እርሳው 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 ይላል እግዚአብሔር ቃል። እረሳዋለሁ በልስቴ። አመፃውን እርሹ። አልፏል፣ በቃ አልፏል በይሴ። ያ የድሮ ላይፍሽ ነው። ያ የድሮ ታሪክ ነው። ያ የድሮ ህይወት ነው። ባንተ ውስጥ አይቀጥልም። ተቆርጧል። ዛሬ ስሩ ተቆርጧል። ስሩ ስለተቆረጠ ከዚህ በኋላ ስልጣን የለውም። ባንተ ውስጥ የእግዚአብሔር መንፈስ ብቻ ግን ስልጣን አለው። አንድ ሰው አሜን ይበለኝ ደግሞ። አዲስ ህይወት ለመጀመር ተዘጋጅታችኋል? a new beginning አዲስ ጅማሬ ይሆንልናል። እስቲ አዲስ ጅማሬ ይሆንልኛል በለው። ዛሬ አሮጌ ልብስ ወልቆ አዲስ ልብስ ይሰጠናል። አንድ ሰው አያያያያ አዲስ ልብስ ትለብሻለሽ። ከዚህ በኋላ አንቺ አይደለሽ የምትኖሪው፣ ባንቺ ውስጥ ክርስቶስ ይኖራል። ከዚህ በኋላ አንተ አይደለህም ራስህን የምትመራው፣ የሚመራ ቅባት ያገኛል። ከዚህ በኋላ ወደ ኋላ የለም፣ የፊት ማርሽ ብቻ ነው። የኋላ ማርሽ ተሰብሯል፣ አይሰራም። የፊት 1 2 3 4 5 6 1
ላላ ሎሎ ጂሰስ እየጨመርኩ ሄዳለሁ። እየጨመርኩ ክብር ለኢየሱስ ይሁን። ዛሬ በሽታ ይራገፍ፣ ኃጢአት ይራገፍ። ኦልሬዲ ኃጢአት ተራግፏል። አሁን በሽታ ይራገፋል። በሽታ ደግሞ የቀረው ዲያብሎስ አለ፣ እሱም ይራገፋል። HIV ይራገፋል፣ ካንሰር ይራገፋል፣ ሞት ይራገፋል፣ ጭንገፋ ይራገፋል። ከጎናችሁ ያለው ሰው በስርዓት ጨብጡና እንዲህ በሉኝ፣ ይሄ የአባት ቤት ስለሆነ በሉልኝ። በአባት ቤት እንደ ልጅ ኑር በለው። አሁን እዚህ ቤት ውስጥ ሆኖ ፓሲቭ የሆነ ሰው አለ። ኖ ይሄ የአባት ቤት ነው። እስቲ ይሄ የእግዚአብሔር ቤት ነው በሉ። ፍሪደም ይሰማኛል በልሴ፣ ነፃነት ይሰማኛል በልሴ። በአባቴ ቤት ዘላለሁ በልሴ፣ በአደባባዩ ዘላለሁ በልሴ፣ እንደ ሊባኖስ ዝግባ እተከላለሁ በልሴ። እንደ ዘንባባ ምን እናደርጋለን? እናፈራለን። አፈራለሁ በያ አፈራለሁ። ጌታ ምስክሬ ነው። ጌታ ምስክሬ ነው። በኃጢአት የሚሄደው አጠገቤ ያለው እሱ እየከሳ አንተ እየወፈርክ ትሄዳለህ። ምናልባት እሱ ትንሽ ቀን ነው ቢቀድምህ፣ ለዘላለም ግን አይቀድምህም። አንተ ምናልባት ፋራ የተባልከው ኋላ ቀር የተባልከው ለጥቂት ጊዜ ብቻ ነው። ነገር ግን የአንተ አምላክ ሲነሳ የሚቀድም አይኖርም። እየጨመርክ እግዚአብሔር ምስክሬ ነው። ተማሪዎች አላችሁ፣ በጽድቅ ተማሩ። የእናንተ ነገር በፒኤችዲ በምና ፕሮፌሰር ነው የምትሆኑት። እጨምራለሁ በይሴ እጨምራለሁ። ነጋዴዎች አላችሁ፣ አሁን እንደዚህ ምናምን ትንንሽ ነገር የምትሰሩ ነገ አስመጪ ላኪ አስመጪ ላኪ አንቺ ነሽ ነገ ኢኮኖሚውን እንዲህ የምታረጊው አንቺ ነሽ። በጽድቅ የሚኖር ሰው ለጥቂት ጊዜ ይጎዳል። ልክ ነው። ለጥቂት ጊዜ ይጎዳል፣ ለዘላለም ግን አይጎዳም። ለዘላለም አይጎዳም። ለጥቂት ጊዜ አንገት ልትደፋ ትችላለህ፣ ለዘላለም አንገት አትደፋም። እየጨመርኩ ነው የምሄደው። This is my principle። በቃ በጌታ በኢየሱስም ከዚህ በቀን ጀምሮ እግዚአብሔርን ለመፍራት ወስኛለሁ። እግዚአብሔርን ለመፍራት በወሰንኩበት ደቂቃ የሆነ ቅባት ተሰጠኝ። እጆቻችሁን ከፍ አድርጉ። ጌታ ኢየሱስ ምስክሬ ነው። እዚህ ጉባኤ ውስጥ እግዚአብሔርን የሚፈሩ ጊዜያቸው የሚጠብቁ ሰዎች አሉ ለማገልገል። አንዱ እዛ ጋር እያየሁት ነው። እዚህ ጋር ይኸው እያየሁት ነው። ጊዜ እየጠበቀ እግዚአብሔርን እየጠበቀ በቃ አባቴ እኔ ስነሳ ይሄ ነገር ሁሉ ይቆም የለ፣ እኔን ቀባኝ፣ እኔን አስነሳኝ፣ እኔን በቃ ተጠቀምብኝ፣ በላይ ላይ አፍስስልኝ አባቴ እያሉ ጊዜ የሚጠብቁ አሉ። እነሱ ዛሬ የሚቀቡበት ቀን ነው ይለኛል የጌታ መንፈስ። ኧረ ኢየሱስ አድኖት። እግዚአብሔር ሆይ ቢዝነሱ እንዲህ ሲበላሽ ዝም ትላለህ ወይ? ጌታ ሆይ ባሪያህን ለምን አትቀባኝም? በኢኮኖሚው ላይ ለምን አታስነሳኝም? ኢኮኖሚውን ለኔ ለምን አሰጠኝም? እኔ ነበርኩኝ ቤተክርስቲያኑን ብቻዬን ማሰራው። እግዚአብሔር እኔ ነበርኩ ለወንጌል ስርጭት ብቻዬን ለወንጌል እኔ ነበርኩኝ። ለምን አታፈሰው የሚሉ ዛሬ ይቀባሉ። እኔ ነኝ ሰው የሚል አሜን። ሃሌሉያ ሃሌሉያ። ክብር ለማ ወስናችኋል? ለመጨመር ወስናችኋል? በቃ ለእግዚአብሔር ለመለየት ወስናችኋል? ከዚህ በኋላ እግዚአብሔርን ብቻ እንፈራለን፣ ለእግዚአብሔር ብቻ እንኖራለን። እግዚአብሔርን ብቻ ፊት አድርገን የቀረው ይቅር በል እስቲ። አልሰማሁም ባከ። የቀረው ምን ይበል? ይቅር። አምላክን አምነኸው ብትሞት እንኳን ያስነሳሃል። እንደዚህ በእናሲ ከዛሬ በኋላ በል እግዚአብሔርን አስቀድማለሁ። ፈርቼው አገለግላለሁ፣ ፈርቼው እነግዳለሁ፣ ፈርቼው እኖራለሁ፣ ፈርቼው ወጣትነቴን ለሱ ሰጣለሁ።
ከዚህ በኋላ እናመቻመችም። ጠላት ግራ ይግባው። ምን አይነት ጄኔሬሽን ዛሬ ሊነሳ እንደሆነ አላውቅም። ዛሬ ብዙ ሰው ይቀባል። ባይ ዘ ዌይ አሁን የተለቀቀው መንፈስ ለዘላለም አይለቃችሁም። ከዚህ በኋላ የእናንተ መሪ መንፈስ ቅዱስ ይሆናል። ነጋዴዎች ስትነግዱ አሁን እንደዚህ ይሆናል። ምሪት ይሰጣቸዋል። ከእንትና ጋር እንዳታረጊ ከእንትና ጋር አድርጊ ይልሻል። እዚህ ቦታ ላይ እንዳትፈርም እዛ ቦታ ላይ ፈርም ይላል። ያው መንፈስ ቅዱስ ከዚህ በኋላ ሊድ እየመራ አትግባ እዚህ ቤት ይላል። እዚህ ቤት አትግባ፣ ወደዛኛው ቤት ግባ። እዚህ ከተማ እንዳትገባ፣ እዛኛው ከተማ ግባ። እዚህ ቤት እንደ አንድ ሰው አሜን ይበለኛ። መንፈስ ቅዱስ መሪ ነው የሚል አሜን ይበላ። መንፈስ ቅዱስ ምናችን ነው? እስቲ እንደዚህ በሉና መንፈስ ቅዱስ መሪ። እግዚአብሔር መፍራት የጥበብ ሁሉ ምንድነው? መጀመሪያ ነው። ሁለተኛ ማርሽ አስገባ። እግዚአብሔር መፍራት ቅዱሱን ማወቅ ማስተዋል ነው። አስገባ። ሶስተኛ ማርሽ እየጨመርክ ከዚህ በኋላ ትሄዳለህ። እየጨመርክ በጽድቅ እየጨመርክ ስትሄድ እግዚአብሔር ኢኮኖሚን እየጨመረው፣ ኑሮህን እየጨመረው፣ ሰላምህን እየጨመረው፣ በረከትህን እየጨመረው፣ ጸጋህን እየጨመረው፣ ሞገስህን እየጨመረው፣ አስፈሪነትህን እየጨመረው እየጨመረ ወይ ደስ የሚል እግዚአብሔር መንፈስ። እስቲ ደስ የሚል እግዚአብሔር መንፈስ በሉ። without faith, without righteousness we can't please God. እግዚአብሔር ደስ ማሰኘት አይቻልም። በጽድቅ ነው እግዚአብሔር ሰርፕራይዝ የምታደርገው። ደስ ይለዋል። በቃ ልጄው የኔን ትምህርት እየተማረ ነው። ልጄው ተመልከታት፣ አካይዷን ራሱ ይኸው እስቲ እንደኔ እኮ ነው። እነሆ ባሪያዬን ኢዮብን አይተዋል። ይመካብህ እባክህ። እግዚአብሔር ይመካብህ። እግዚአብሔር ይመካብህ። ይመካብህ ለዘላለም። ይመካብኝ በሉ እስቲ። ይመካብኝ። ለእግዚአብሔር እደሪ በጌታ በኢየሱስ ስም። እሺ ማን ነው እንደ ሊባኖስ ዝግባ ተተክሎ መቅረት የሚፈልግ? በእግዚአብሔር ደጅ ማፍራ መቶ እያፈራ በቃ ያንተ ነገር ከዚህ በኋላ 100% ሆኗል። 100 በጸጋ 100 በመንፈስ 100 በቅድስና 100 በልጆች 100 ለ100 አንተ 100 ነህ። በቃ ከዚህ በኋላ እየጨመርክ እግዚአብሔርን ፈሪ 100 ነው በለው። ከጎን ያለው ሰው 100 ያንተ ነገር ምን ይሆናል? ጻድቅ እንዳንበሳ ዛሬ የተለየ ቀን ነው የሚል አሜን ይበለኛ። እንደ ዘንባባ ምን ትላለህ? በቃ አንተ የሚለቀምብህ ጣፋጭ ንግግርሽ ጣፋጭ፣ ህይወትሽ ጣፋጭ፣ ኑሮህ ጣፋጭ፣ አገልግሎትህ ጣፋጭ፣ ያንተ ነገር ጣፋጭ፣ የቤተሰብ ነገር ጣፋጭ ይሁንልህ በጌታ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። አትግን ፈሪ ነህ፣ ሳይነኩት ይሸሻል። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። አትግን ፈሪ ነው። ሽብሸባለው ዝቅ በልና ጠላት እንዳይተወኝ እየተነኮሰኝ ይባሶን ኃይለኛ መስሎን የሚችላል ሰው ኃይለኛ አደረገኝ ኃይለኛ አደረገኝ። የታል ሽብሸባችሁ? ጻድቅ እንዳንበሳ ያለ ፍርሃት ይኖራል። አትግን ፈሪ ነው ሳይነኩት። የታል ሽብሸባ? ጻድቅ እንዳንበሳ አትግን ፈሪ ነው። የታል እልልታቸው? ጠላት እንዳይተወኝ እየተነኮሰኝ ይባሶን ኃይለኛ ጠላት እንዳይተወኝ እየተነኮሰኝ ይባሶን ኃይለኛ ጩጩ ትልታ
ኃይለኛ ተዋጊ 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 ያረገኝ ጠላት እንዳይተወኝ እየተነኮሰኝ ወራታሪ አሳቻዬ ያተርጀምጀምጅ ጠላት እንዳይተወኝ እየተነኮሰኝ ይባሶን ኃይለኛ ጆ ትልታ ኃይለኛ ተዋጊ ያረገኝ አንበሳ አንተን ጠብቆ ያፈረ የለም በዚህም ቢሆን በወዲያኛው ዓለም አንተን መጠበቅ ብዙ ትርፍ አለው ለታገሰ እልልታ አንተን ጠብቆ ያፈረ የለም በዚህም ቢሆን በወዲያኛው አንተን ጆ ትታለው አንተን ጠብቆ ባዶ የቀረ መከራ ገጥሞት የተማረረ አላየሆኝም አልሰማሆኝም ያለፈው ዘመን ያታል ጆታቸው ሸሚመታ ሸሚከበር እልልታ ሸሚመታ ሸሚከበር እኔ ባለፈው ሰውን አይቼ ተጎድቻለሁ መንገድ ስቼ ከእንግዲህ ሳንተን እታመናለሁ ከእንግዲህ ሳንተን አመልክሃለሁ ዛሬ ባልሰቀም ጮ ትልታ ሸሚመታ ሸሚከበር ወደ ላይ ሸሚመታ ሸሚከበር አንተን ጠብቆ ባዶ የቀረ መከራ ገጥሞት የተማረረ አላየሆኝ አልሰማሆኝ ያለፈው ዘመን መሮጥ በብችለ ሸሚመታ ሸሚከበር ወደ ላይ ሸሚመታ ጆ አንተን ጠብቆ ያፈረ የለም በዚህም ቢሆን በወዲያኛው አንተን መጠበቅ ብዙ ትርፍ አለው አንተን ጠብቆ ባዶ የቀረ መከራ ገጥሞት የተማረረ አላየሆኝም አልሰማሆኝም ያለፈው ዘመን ወደ ላይ ሸሚመታ ሸሚከበር ሽምሸማለሁ ዝቅ በልና በዙሪያዬ ሆኖ ጠላት ሲያውከኝ ያሸነፈኝ መስሎ ሲፎክርብኝ የጮ አንድ ሰው ወዳ ተጆኮኝ ሰማይ ዝቅ አድርገህ ወደ ላይ ሸሚመታ የሚመታ ሸሚመታ ሸሚከበር ጆ የሚመታ ሸሚመታ ሸሚከበር እግሮችን ጸኑልኝ አትሸራተቶ ጠላቶችን ያስኩን አላምለጠኝ በኮረብታዎች ላይ የሚያቆመኝ ጌታ እስኪ ላመስግን የመጨረሻ ሸሚከበር ወደ ላይ ሸሚመታ ሸሚከበር ከኔጋ
ሃሌሉያ